አልቆል እንዴ ማለት ማን ነው ይሄንን ነገር የሚያደርገው? ማን ሊሆን ይችላል? ያው ባንቴሮ ነው። ዳዊት የግድያ ሙከራ ቢደረግበትም ባንቴኑ ደርሶ አድኖታል። ደጋግፎ ቤት ሲወስደው ማንን ነው ይሄን ነገር የሚያደርገው ብላ ሔዋን ስትጠይቅ ሮዛ ማን ሊሆን ይችላል? ባንቴኑ ነዋ ትላለች። ዳዊት እንግዲህ ሉሊትን ጭንቀቷን፣ ሀሳቧን፣ ሁሉ ነገሮችን እኮ እረዳለሁ፣ ነገር ግን የማልጠይቅሽ የባሰ አባብስብሻለሁ እያልኩ እያሰብኩ ነው የማልጠይቅሽ ይላታል። አሁን ግን ሉሊትዬ አንድ ሀሳብ አለኝ። እናትና አባትሽን ቆንጆ ቤት አዘጋጅቼላቸዋለሁ እዛ ማምጣት ሲል ሮዛ ተደብቃ ትሰማለች። ቆንጆ ቤት የኔን እናት እንዳሮቄ ቆርቆሮ ወጥቶ ጥሎ የእሷን ማዕተኞች ቤተሰብ አምቶ እኛ ቤት ሊያስቀምጥ አይሆንም እያለች ሮዛ ብቻዋን ታወራለች። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናቸው? የእግዚአብሔር ይመስገን በጣም ደህና ነኝ። ሙስሊም ወገኖችም ሰላም ብያለሁ። በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ትረፍሽ ይበልኛል። ዛሬም እንደተለመደው ትንሿ ሙሽራ ተከታታይ ድራማን እስከ መጨረሻው ድረስ ተከታተሉኝ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ባለፈው ክፍል ዳዊት በሮዛ አጋቾች ታግቶ እየተደበደበ ነበር ያለቀው። ዛሬ እንግዲህ የዛን ቀጣይ ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ተከታተሉ። ያው ዳዊትን እንግዲህ ለሁለት ይዘው ሲደበድቡት ባንቴኑ ከኋላ ደርሶ አድኖታል። በዛን ሰዓት እንግዲህ ባንቴኑ ብድግ አድርጎ ወደ ቤት ይዞት ይሄዳል። ቤት ሲገባ እንግዲህ ሔዋንና ሉሊት በጣም ተደናግጠው ምን ሆኖ ነው እያሉ ሲነጋገሩ ሮዛም ትመጣለች። ከዛ እንግዲህ የግድያ ሙከራ ተደርጎብኝ ነበር፣ ነገር ግን ተርፍ ያለው ይላቸዋል። በጣም ደብድበውት ነበረ። ከዛ ቆይ እሺ ማን ነው ይሄን ነገር የሚያደርገው? ማን ነው ተለይ ግድያ ሙከራ የሚያደርገው? አንተ መልካምና ጥሩ ሰው ነው እያለች ሔዋን ስትለፈልፍ ሮዛ ቀበል ብላ ማን ሊሆን ይችላል ባንቴኑ ነው ብላ እጇን ወደ ባንቴኑ ትቀስራለች። ዳዊት በዛን ሰዓት ሳቅ ብሎ ዝም ይላታል፣ መልስም አልሰጣት። በዛን ሰዓት እንግዲህ ደጋግፈው እቤት ያስገቡታል። ሮዛና ባንቴኑ ብቻ ውጭ ይቀራሉ። ከዛ እንግዲህ ዳዊት ባንቴኑ አንድ ጥያቄ ልጠይቅህ ነበረ። ማለት ምንድን ነው የምትጠይቅኝ? ይቅርታ አድርግልኝ፣ በአንተ ላይ ባደረግኩት ነገር በጣም ተጸጽቻለሁ። ለነዛ ለውብና ላሳለፍናቸው ጊዜ ብለህ ይቅር በለኝ። አዎ ለነዛ ጊዜ ይቅር ብያለሁ፣ ይቅር ብዬሻለሁ፣ በቃ እውነትህን ነው ብላ በፈገግታ ስትሞላ አዎ ይቅር ልልሽ እችላለሁ፣ ነገር ግን እያንዳንዱ ያደረግሻቸውን ነገሮች ግን መቼም ልረሳልሽ አልችልም ይችላል። አዎ አውቃለሁ እንደማትረሳልኝ፣ ግን ይቅርታ አድርግልኝ ትለዋለች። እሷም እንግዲህ እሱም ይቅርታ አድርጌልሻለሁ፣ ለማንኛውም አሁን አንቺ በጣም እድለኛ ነሽ። እኔ ብሆን የማደርገው ከነ ምናምንሽ ከዚህ ቤት አስወጣሽ ነበር። አሁን ግን እዚህ አማረ ቤት የፈለግሽውን እየበላሽ የፈለግሽውን እየጠጣሽ እየኖርሽ ነው። ይሄን እድል የሰጠሽ ደግሞ ልጅሽ ነው፣ በሆድሽ ውስጥ ያለው ልጅ። ስለዚህ ለዚህ ደግሞ ለዳዊት ልታመሰግኝ ይገባሻል። እኔ በሆን ዳዊት ግን እንዳልኩሽ ነበር የማደርገው፣ አውቃለሁ እንደዛ እንደምታደርግ ብላ እንግዲህ ግን እንደዚህ ሆኜ አልቀርም ስትለው አዎ አፈር ልሰሽ እንደምትነሽ አውቃለሁ፣ ነገር ግን የዛኔ ብትነሽም አሁን ካለሽበት የባሰ ጉድጓድ ውስጥ ነው የምትገቢው፣ መቼም የማትወጭበት የማታንሰራሪበት ብሎ እንግዲህ ለማንኛውም አይዞሽ ብሎ ነካ አድርጓት እንግዲህ ባንቴኑ ጥሏት ይሄዳል። ሮዛ እንግዲህ በጣም ትናደድና ክፍል ትገባና አምኑን ጋር ትደውላለች። ለምንድን ነው ያልጨረሳችሁት ብላ ምክንያቱም ትጠይቅና በጣም ትናደዳለች። ስልኩን ትዘጋበታለች። ምክንያቱም ዳዊትን እንዲጨርሱት ነበረ የነገረቻቸው፣ አልጨረሱትም። ከዛ እንግዲህ ዳዊት ቁጭ ብሎ እያለ ሉሊት ስልክ እያወራች ትመጣለች። በጣም ተጨንቃለች። ከዛ ቆይ ሉሊት ምን ሆነሻል? ስልክሽን ስሞክረው እኮ ዝግ ነበረ ሲላት፣ አዎ ላይብረሪ ስገባ ዘግቼው ነበር። እንዴ ቆይ እኔ የምለው የማላውቀው የሚያስቸግርሽ ነገር አለ እንዴ ሲላት፣ አይ ምንም የለ፣ የሆነ ነገርም አለ። ምን ሆነሻል? እነ ማዘር ደህና አይደሉም እንዴ ሲላት፣ አይ ደህና ናቸው፣ ግን መቼም ቢሆን ደህና ናቸው ማለት አልችልም። ምክንያቱም ዛሬ ደህና ቢሆኑ ለነገ ዋስትና ሊሆናቸው አይችልም ብላ ለዳዊት የሆዷን ብሶት ትነግሯለች። ሉሊት እኔ እኮ እንደዚህ አውቃለሁ፣ ሁልጊዜ የማልጠይቅሽ ይከፋሻል፣ የባሰ ነገሮችን አባብሳለሁ እያልኩ ነው። እውነትህን ነው ስትለው፣ አዎ ምናልባት ጭንቀቴ በጣም እየተጨነኩ ነው። ከንፈሬን መቼ ገልጬ እንደምስቅ እንኳን አላውቅም። አውቃለሁ ሉሊትዬ፣ አሁን ግን አንድ ሀሳብ አለኝ ስላት፣ ምንድን ነው እሱ ወንድሜ ስትለው፣
እናትና አባትሽን ቆንጆ ቤት አዘጋጅቼላቸዋለሁ ከዛ አውጥተን እዚህ ማምጣት ሲላት እሺ የሚል ይመስላል። አባትሽን እናወራቸዋለን። ስለዚህ አትጨነቂ። ከዛ ሁሉ ከመጨነቅ ከማሰብ እዚህ አጠገባችን ብናደርጋቸው የተሻለን ይመስለኛል ሲላት እንግዲህ ሮዛ እጥግ ላይ ሆና ታዳምጣቸው ነበረ። ቶሎ ብላ ወደ ክፍሏ ገብታ እንዴ ዳዊት የኔን እናት ከዛ ከአማረ ቤት ወጥተህ እነዚህ ማዕተኞችን አብተህ ልታስቀምጥ ይሄማ ሲሆን በፍጹም አለይም፣ በፍጹም አልጠብቅም። ስለዚህ አቶ ዳዊት አስብበት ብላ ቶሎ ብላ እንግዲህ ስልኳን አንስታ ወደ አምኖን ጋር ትደውላለች። አምኖን ጋር እንግዲህ የምትወደኝ ልታስደስተኝ የምትፈልግ ከሆነ አንድ ሚሽን አዘጋጅቼልሃለሁ። ይሄን ሚሽን ግን ካስበላሸው መቼም ቢሆን ፊቴን አታየውም። ለማንኛውም ለሉሊት አንድ ሚሽን አለኝ እንድታደርገው ነው የምፈልገው ብላ ትነግረዋለች። ከዛ እንግዲህ የስልኳን ትዘጋለች። ይሄ ሲሆን በፍጹም አላይም እያለች ብቻዋን እያወራች እንግዲህ እናትየዋ ትደውላለች። ቆይ ሴትዮ ደግሞ ምን ፈልጋ ነው የደወለችው ብላ ሄሎ ማዬ ስትላት ሄሎ ምንድን ነው አዲስ ነገር ምን አለ ስትላት ምንም አዲስ ነገር የለም። እንዴ ሮዛ አዲስ ነገር አለ በቅርቡ አሳይቼ እነግርሻለሁ ብለሽኛል ነበር እንዴ ስትላት በቃ ምንም የለም አልኩሽ አይደል እንዴ ስትላት እንዴት ነው የማትናገሪው? ምን ነበር ያሰብሽው? ያሰብኩት እቅድ አለ ስትይ ነበር አድርጌ አሳይቼ ያስደስትሻለሁ ስትይኛል ነበር እንዴ? እኔንም አንቺንም ከጎዳና የሚታደግ ስትይኛል ነበር ስትላት አዎ ነበር ግን ካሽፏል ስትላት እንዴት ሆኖ? ድሮንም አንቺ አስበሽው አቅደሽው የተሳካ እቅድ የለም። ስለዚህ ምንድን ነው ጣፋንተሽ ስትላት እንግዲህ ሌላ አስባለሁ ያለች ታወራት። እንግዲህ እናትየዋ በሮዛ ላይ በጣም ትናደድና ስልኩን ትዘጋባታለች ማለት ነው። ከዛ ሂዋን ባንቴኑን እያንዳንዱን ነገር በፍጹም ላምን አልችልም ነበረ። ከሮዛ ጋር የነበራቸው ሽብር ራሱ የተቋረጠ አልመሰለኝም ነበር። አሁን ግን አምኛለሁ ለዴቭ ያደረካቸው ነገሮች። ለዴቭ እኮ ይሄ ነገር ቢያንስበት እንጂ አይበዛበትም። እሱ መልካምና ጥሩ ሰው ነው። አሁን ሁሉን ነገር ተረድቻለሁ። ለማንኛውም አመሰግናለሁ። ማለት ለምንድን ነው የምታመሰግነኝ? ዴቭን ስላተረፍክልኝ ትለዋለች። እንዴ እኔ ለአንቺ ብዬ ያተረፍኩት ይመስልሻል እንዴ ስላት አውቃለሁ። አሁን በቃ በደንብ አምኛለሁ። ስለዚህ አንድ ቀን ስካሯን ብንደግማት እሱን ነገር እኔም በጣም እፈልገዋለሁ። እንዴ አንተ ደግሞ ለምንድን ነው ስካሩን የምትፈልገው ብላ ስትጠይቀው ሔዋን ምናልባት አንደበቴን ይፈታልኝ ይሆናል። ለምን ቆይ ስለ አንቺ አንድም ቀን ነግረሽኝ አታውቂም ሲላት ሔዋን እንግዲህ ስለ እኔ የሚወራ ምንም አይነት ነገር የለም ትንሿንም ቢሆን አልነገርሽኝም ይላታል። ለማንኛውም ስካሯን ከደገምከኝ እነግርሃለሁ ብላ እንግዲህ በዛ ተመሰጋግነው ይለያያሉ ማለት ነው። ዳዊት እንግዲህ ወደ አንድ ቦታ ሊሄድ ሲወጣ ሔዋን የት ልትሄድ ነው? የሆነ ቦታ ደርሼ እመጣለሁ ትለዋለች። በፍጹም አባቴ አትሄድም እያለች እንግዲህ ቅብጥ ስትልበት እንዴ ይሄ ደግሞ ምን አይነቷ ደስ የምትል ቅጣት ነች ይላታል። እሷም እንግዲህ አሁን በጣም እሰጋለሁ፣ በጣም እፈራለሁ፣ በጣም ደንግጬ እኮ ነበር፣ እንቅልፍም አልያዘኝ፣ ሌሊቱን ሙሉ ሳለቅስ ነበር ያደርኩት። ገለውብኝስ ቢሆን ምን ሆን ነበር? ለአንቺ ስል 1000 ጊዜ ራሴን እጠብቃለሁ፣ ከዚህ በኋላ ምንም አልሆን ብሎ ዳዊት እንግዲህ ለሔዋን ቃል ይገባላታል። ከዛ ሳሎን ሶፋ ላይ ጋደም እንዳለ ወይዘሮ ሮዛ ትመጣና አንድ ጥያቄ ልጠይቅህ ነበረ ሲላት ታዲያ አይደርስም እንዲቀስ ብሎ ሲላት አይ 1 ደቂቃም አልፈጅብህም ትለዋለች። ዳዊትም እንግዲህ ሰዓቱን ይዝና 59 ሰከንድ አለሽ መጠየቅ ትችያለሽ ይላታል ኮስተር ብሎ። እሷም ቆይ እናቴ እስከ መቼ ነው እዛ ቤት መቆየት የምትችለው ሲላት ምናልባት ለቀናት፣ ምናልባትም ለወራት፣ ምናልባትም ለዓመታት፣ ነገር ግን ይሄ የሚሆነው እኔ ስፈልግ ብቻ ነው። ካልፈለግኩ በማንኛውም ሰዓት ላስወጣቸው እችላለሁ ይላታል። ከዛ እንግዲህ ከማንኛችሁ ጋር እንደምዋጋ አላውቅም፣ ስለዚህ እኔም ጦሬን መወርወር አላውቀውም ብላ ብቻዋን አሁንም የተንኮል ሴራዋን የተንኮል ገመዷን ትዘረጋለች። ከዛ ዳዊት ሌላ ልታወራው ስትል ደቂቃሽን ጨርሰሻል ብሎ ጥሏት ወደ ውጭ ይወጣል። ከዛ እንግዲህ ከባንቴኑ ጋር ድጋሚ ይገናኙና ታወራለች። ሲያወሩ እንግዲህ ባንቴኑ በፊት ታሞ በነበረ ሰዓት ሔዋን
ይቅርታ ሮዛ እያንዳንዱን ነገር ስታወራ በደንብ አድርጎ ይሰማን ነበረ። እያንዳንዱን ነገር ሴፍ አድርጎ ነበር። ግን ታውቂያለሽ እዚህ ቤት በምን ምክንያት እንደተቀመጥሽ ልጅሽ ነው ያስቀመጠሽ። ግን በማንኛውም ሰዓት ሊያስወጣሽ ይችላል። ምክንያቱም ዳዊት አንቺን እዚህ ቤት የሚያስቀምጥሽ ልጁን እስከምትወልጅለት ድረስ ብቻ ነው። ልጁን ከወለድሽ በኋላ ያስቀምጥሽም ያባርርሻል። በፍጹም እኔ ከልጅ ተለይቼ መኖር አልችልም ስትለው ልጁ እኮ የእሱ ይሁን አይሁን አታቂም ሲላት ሮዛ በጣም ትደነግጣለች። ምክንያቱም እኔ የማንኛቸው ልጅ እንደሆነ ራሱ አላቅም፣ የማንኛችሁም ቢሆን ግድ አይሰጠኝም ብላ ነበረ። ከዛ እንግዲህ እኔ የዛኔ እግሬ እንጂ የታመመው ጭንቅላት ያልታመመም እያንዳንዱን ነገር አውቃለሁ። ምናልባት የሌላ ወንድስ ቢሆን ይሄን ነገር ሲያውቅ ዳዊት ዝም የሚል ይመስልሻል? ለምን ይመስልሻል ዝም ያለው? ልጅ በጣም ስለሚወድና የእሱ ልጅ ስለመሰለ ነው ሲላት፣ ቆይ ምንድን ነው የምታወራው ብላ በጣም ትርበተበታለች። በዛን ሰዓት ተነስታ ወደ ውጭ ስትወጣ ሂዋንና ባንቴኑ ሊሳሳሙ ሲሉ ቆማ ታያቸዋለች። ቀጣዩን ክፍል ይዤላችሁ እመጣለሁ። የዛሬውን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። ሰላም፣ ፍቅር፣ መተሳሰብ ለሁላችሁም ይሁን። ባይ ባይ።